የአማራ ፋኖ አደረጃጀቶች ወደ አንድ መተው የአማራ ፋኖ ብሔራዊ ንቅናቄ በሚል መጠሪያ በይፋ መመስረታቸውን አስታውቋል። የንቅናቄው መመስረት ትግሉን ያፋጥነዋል፣ ያአገዛዙን እድሜም ያሳጥሯል ተብሎ ይጠበቃል። ተስፋ ያደረጉ የአማራ ተወላጆች እንደዚሁም ትግሉን የሚደግፉ ኢትዮጵያውያንም የደስታ ስሜታቸውን እየገለጹ ነው። አመራር መርጦ ወደ ስራ መግባቱንም ንቅናቄው አስታውቋል። የመጀመሪያውን የፖሊት ቢሮ ስብሰባ በዛሬው ዕለት ማከናወኑን አስታውቋል። በአመሰራረቱና በእንዳንዱ ጉዳዮች ዙሪያ ከአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር ከአርበኛ መከታው ማሞ ጋር አጠር ያለ ቆይታ እናደርጋለን። በጣም አመሰግናለሁ አርበኛ መከታው ማሞ። እንግዲህ ብዙ ስራ አለባቸው። የተወሰኑ ደቂቃዎችን ከስራ ላይ ወስጄ ነው እንግዲህ አስተያየት እንድትሰጠኝ የጋበዝኩ። በቅድሚያ እንኳን ደስ አላችሁ ለማለት እወዳለሁ። እንኳን ደስ አላችሁ። መልካም መሳይ። እንኳን አብሮ ደስ ያለን። እንደው አርበኛ መከታው የተለያዩ ጥረቶች ተደርገው ረጅም ሂደት ወስዶ ቅዳሜ ዕለት እውን አድርጋቸዋል። እስቲ እንደው ባጭሩ ስለ ሂደቱ ስለነበረው አጠቃላይ ንግግር ውይይት እንዴት እንደነበረ ባጭሩ የምትገልጽልን ነገር ካለ? አመሰግናለሁ። እንግዲህ ያው ይታወቃል የአማራ ፋኖ ለብዙ ወራቶችን ያደረግንበት ሁኔታ አለ ይሄንን አንድነት ለማምጣት። ከዚህም አለፍ ብሎ በዚህ 3 እና 2 አመታት ውስጥ በሁለት ጎራ ሆነን ስንታገል ቆይተናል። ይህም ሁለት አይነት አደረጃጀት ያው ብዙ ጣውረዶችን አስከፍሎናል። ነገር ግን የአማራን ህዝብ በአጭር ጊዜ የነበረውን አደጋና ያለበትን የህልውና ችግር ለመቅረፍ አንድ አማራዊና አንድ ድርጅት ፈጥረን አሁን ካለበት መከራ ለማውጣት በቅንነትና በመመካከር በጥቅሉ ያለንን የአንድነት ፍላጎት ሁላችንም ራሳችንን አሸንፈን የህዝባችንንና የሰራዊታችንን ስነልቦና በመረዳት እንዲሁም እዚህ መከራ ውስጥ የገባውን የአማራን ህዝብ ጭቆናና ግፍ እየተፈጸመበት ያለውን የአማራን ህዝብ በአጭር ጊዜ ከላው ላይ ለማላቀቅ ሁላችንም ራሳችንን ዝቅ አድርገን ቅድሚያ ለትግሉ ቅድሚያ ለህዝብ በመስጠት ህዝባችንም ሰራዊታችንም ሲጠይቀው የነበረውን አንድነት ለማምጣት እንዳልኩት በቅንነት በፍቅር ሁላችንንም ያለውን መተቻቸት ትተን ወንድማማችነትን አስቀድመን የአማራ ፋኖ ብሔራዊ ንቅናቄ ጥር 9 ለህዝባችን ለሰራዊታችን ለመላው ለአማራ ህዝብ ለዓለም አቀፉ ማህበረሰብ ለህዝባችን ደጋፊ ይፋ አድርገናል ማለት ነው። በዚህ ሂደት ውስጥ ያው ብዙ ነገሮች ይኖራሉ። ምክንያቱም ተቋም እንደዚህ ዝም ብሎ የሚፈጠር አይደለም። ድርጅት ዝም ብሎ በአንድ ቀን የሚፈጠር አይደለም። ብዙ ጣውረዶች አሉት። ይሄንን ሁላ በውስጥ ያለንን ችግር ሙሉ በሙሉ በመፍታት አንድ ልብ በአንድ ሳምባ ተንፈሰን ይሄንን ትግል ለህዝባችን ይኸው ይፋ አድርገናል ማለት ነው። አርበኛ መከታው ወደ ኋላ መለስ ብሎ ሲታሰብ የተከፈለው መስዋዕትነት በግራ በቀኝ የአማራ ህዝብም እናንተም የድርጅት አመራሮችን በተለያየ መልኩ ያጣችሁበት የአማራ ህዝብ ዋጋ ከፍሎ በመጨረሻም እውን ሆኗል። እንደው ወደ ኋላ መለስ ሲባል ይሄ ቀን መርፈዱና ዋጋ ማስከፈሉን ስታስቡት ምን አይነት ስሜት ይሰጣችኋል? ይሄን ጊዜ ያህል መፍጀት ነበረበት ወይ? እንግዲህ ይታወቃል የአማራ ህዝብ በዚህ በ50 ምናምን አመት ውስጥ አንድ ድርጅት እንዳይኖረው አንድ ተቋም እንዳይኖረው የአማራ ህዝብ ተበታትኖ እንዲቀርና እንዲሁም እንደ ባዕድና እንደ መጤ እንዲታይ ተደርጓል። በዚህ 50 ምናምን አመት ውስጥ ማለት ነው። የዚህን የ50 ምናምን አመት ሴራ በጣጥሶ በዚህ 2 አመትና 3 አመት ውስጥ አንድ ድርጅት መፍጠር ማለት ቀላል ነገር አይደለም። አማራ ሲባል ትልቅ ህዝብ ነው፣ ህግ አክባሪ ነው። አማራ እንግዲህ ታሪኩ ብዙ መዘርዘር ይቻላል። አንዳንድ የነበሩ የልዩነት መንገዶች መፈጠር የለባቸው ነበር። እነኚህ ሙሉ በሙሉ እናምናለን። ነገር ግን ከሴራው አገዛዙም እንዲሁም ደግሞ አማራ መስለው በስምም በመናገርም የአማራን ቋንቋ በማወቅ ሁሉ ነገር አማራ ሊመስሉ ይችላሉ። በብዙ የተተበተበን ሴራ በጣጥሰን ነው በዚህ 2 አመት ውስጥ ያመጣ ነው ማለት ነው። ይህ ሲባል በቀላል የሚመጣ አይደለም። ብዙ መስዋዕትነትን አስከፍሏል። ብዙ ነገሮችን አሳጥቶናል። ይህም እንዳለ ሆኖ ግን ከነበረበት የአማራ መከራና የአማራ ሲቃይ ከነበረበት ሴራና ትብትቦችን እንደ ሸረሪት ድር በየዙሪያው በየውስጡ ብዙ ያደሩ ሴራዎች ነበሩ። እነኛን በጣጥሶ መምጣት ቀላል አይደለም። ነገር ግን እንደ ህዝብ እንደ ታሪክም እንዳልኩት የአማራ ህዝብ ብዙ ዘመናትን ሲያስተዳድርና ህዝብን መልካስ ይዞ ሀገር ሰርቶ ከተማ ቆርቆሮ የነበረ ቢሆንም ከዚህ ከትልቅ ህዝብ ይሄንን ሁኔታዎች ማሳለፍ የለብንም ነበር። ነገር ግን አሁን የሆነው ሆኖ በአጭር ጊዜ መሳካቱ አሁንም ከምንም በላይ ደስታ ነው ብዬ ነው ማምነው። እኔ ወደፊት ያለውን ነገር ብዙ ዋጋ ብዙ ነገሮችን ተብለናል። አሁን እምንከሰውና ይሄንን በአጭር ጊዜ እስካሁን ወደ ኋላ መለስ
ብለን የምናያቸውና ብዙ ነገሮች ያጣናቸውን በአጭር ጊዜ ለመካስ ነው አሁን መጣር ያለብን ብዬ ነው ማስበው። እንግዲህ የህዝቡን ስሜት የሰራዊቱንስ አቀባበል እንዴት አያችሁት? አንድም ግፊት የነበረው ከህዝቡ ነው፣ ሌላው ደግሞ ከራሳችሁ ሰራዊት ጭምር አንድንውን እያሏችሁ ጫና ይፈጥሩባችሁ እንደነበረ እንከታተላለን። የህዝቡና ሰራዊቱን ስሜት እንዴት መግለጽ ይቻላል በዚህ በአንድነቱ ምስረታ? እውነት ለመናገር ሁላችንም ውስጣችን ያለው ስሜት ያለው ደስታ እንዳለው ሆኖ ግን የህዝቡንና የሰራዊቱን ደስታና ፍላጎት ደግሞ ስንመለከት ያው የሚያስለቅስ ነው። እውነት ለመናገር የሚያስለቅስ ነው። እኔ በግሌ እንደ አንድ ግለሰብ ደስታውንና ስሜቱን አንድነቱ በተበሰረበት ሰዓት በየሁሉም ያለውን ቀጣና ስሜት ሳዳምጥ ያስለቅሳል። እውነት ለመናገር ተሸክሞናል ማለት ይቻላል። በቃ ህዝቡም ሰራዊቱም ተሸክሞን እዚህ እንዳደረሰን ነው የተሰማኝ በጥቅሉና እንግዲህ ይሄ ትግል የመከታ ወይም የሌላ የከበደ ያበበ ትግል አይደለም። የህዝብ ትግል ነው። የህዝብ ትግል ነው። ህዝባዊ ነው ትግሉ። እንደ ህዝብ ነው እየተጨፈጨፍን ያለ ነው። እንደ ህዝብ እንድንጠፋ ተፈርዶብናልና በጥቅሉ የህዝብ ትግል በመሆኑ ህዝቡ ደግሞ ይሄንን ሲያገኝ ይሄንን ሲጠይቅ የነበረውን አንድ ሆኑ ሲል የነበረውን አንድነት በዚህ እለት አንድ ሆኖ በማየቱ የተሰማውን ደስታ የገለጸበትን ደስታ እውነት ለመናገር ከምንም በላይ በጣም የሚያኮራና የሚያስደስት ሆኖ ነው ያገኘ ነው። መሳይ ሌላው በዚህ አስተዋጽኦ ያደረጉ አካላት አሉ። በእርግጥ በመግለጫችሁ ላይም ምስጋና ያቀረባችሁበት ሁኔታ አለ። እንግዲህ መሳይ ያው በእኔ አቅም የሚገለጽ አይደለም። እንግዲህ የአማራ ህዝብ ነው ሊያመሰግናቸውም ታሪካቸውንም ሊገልጽ የሚችለውና እንግዲህ እንደ አንድ ድርጅት አመራር ከምንም በላይ ላመሰግን የምወደው አማራ ያው እንግዲህ ባህል አለው፣ ወግ አለው፣ እንዳልኩት መልካም ስነ ስርዓት ባለው እነኚህ ሰዎች ከአማራ አብራክ የወጡ የአማራ እንቁ ልጆችና ምሁራኖች ስለሆኑ እጅግ እኔ በእኔ ቃል አይደለም የሚገለጸው። እንግዲህ መላው የአማራ ህዝብ ይወዳቸውና ይህን ልፋታቸውን ነገ ለህዝብ ይፋ አድርጎ ሊያመሰግናቸው ይችላል ብዬ አስባለሁ። ሁሉን ነገር በማቻቻል ሁሉን ነገር በመገሰጥ ሁሉን ነገር ወደፊት የምንድንበትን አንድ እንደሆነ ሁሉን ነገር በማሳየት እንዲሁም ካላቸው ልምድ ካላቸው አሰራር በአጠቃላይ ይሄንን አንድነት ከኛ ጎንና ግንባር ቀደም ሆነው ይሄንን አንድነት ወጥተው ወርደው እውነት ለመናገር በሌሊትም በቀንም ይሄን አንድነት ለማምጣት እንቅልፋቸውንም አጥተው ስራቸው ሁሉ ነገር ትተው ነው ከኛ ጋራ በዚህ ወራት ውስጥ በአጭር ጊዜ ለህዝባችን ብስራት ለማሰማት የወጡትና የወረዱት ለማለት ነው። እኔ እንግዲህ በድርጅታችንም በሰራዊታችንም በህዝባችንም ስም ላደረጉት አስተዋጽኦ እጅግ በጣም በህዝባችን ስም ነው እኔ ምስጋና የማቀርበው። መሳይ አርበኛ መከታው እንግዲህ የስልጣን ክፍፍል ተደርጎ ሁሉ ነገር ተጠናቆ አንዳንድ ሌሎች ስራዎችን እየሰራችሁ እንዳለ መረጃውን ሰምቻለሁ። ለማንኛውም የአማራ ህዝብ አንድነታችሁን ሲጠብቅ ነበር። አንድነቱ መጣ። እንደው ምን አይነት የአንድነት ድርጅት ነው አሁን የአማራ ህዝብ ያገኘው? ይሄ አዲሱ ብሔራዊ ንቅናቄን ስትገልጸው ምን አይነት ነው? ከትግልም ከተለያዩ ነገሮች አንጻር ይሄንን ድርጅት እንዴት ትገልጸዋለህ? እንግዲህ ይህን ድርጅት ልገልጽበት የምችለው የአማራ ህዝብ ለረጅም ጊዜ ተበታትኖና ተነጣጥሎ በተናጠል እየተገደለና እየተጨፈጨፈ ሰሚ የለውም ነበር። አንድ ጊዜ ሆነ ሚዲያ ላይ ወጥቼ አማራ አባት የለውም ብያለሁ እና አሁንም ይሄ ድርጅት ለአማራ ህዝብ ጥላ ከለላ መዳኛ ሆኖ ወደፊት እንደ ህዝብ የሚኖርበትና እንደ ህዝብ ነጻነቱን አግኝቶ እንደ ህዝብ ሰርቶ የሚንቀሳቀስበት የአማራን ህዝብ ያቀፈ አማራን እንግዲህ ሊያሳድድና ሊገል ያሰበ አካል ሁሉ በዚህ ተቋም እንደሚዳኝ ነውና ይሄ ተቋም እንዳልኩት ለብዙ አመታት ያጣውን ነው የተወለደው ብዬ ነው ማስበው። ይሄ ድርጅት ዝም ብሎ የመጣም አይደለም፣ በደምና በአጥንት የተገነባ ተቋምና ድርጅት ነው። ይህ ደግሞ በአጠቃላይ የአማራን ህዝብ ያቀፈ እንዲሁም ቤቱን ሰርቶ ለሚኖርበት ሀገር በነጻነት የሚንቀሳቀስበት ተቋም እንደተወለደ እንደተፈጠረ ነው ይህን ተቋም የምገልጸው። እንግዲህ ለዚህ ንቅናቄ ምስረታ የአማራ ፋኖ አመራሮች ከሁሉም አቅጣጫ ያደረጉትን አስተዋጽኦ ከተመሰረተም በኋላ የሰጡትን መግለጫዎች ተመልክተናል። አርበኛ እስክንድር ነጋ የተሰጠውን ኃላፊነት ለሌላ አካል እንዲሰጥ በሚል ያቀረበው ደብዳቤ በግራ በቀኝም በተለያየ አስተያየት ተወስዷል። ድርጅቱ በተመሰረተ በማግስቱ ይሄ መሆኑ ቅር ያሰኛቸው ወገኖች፣ በእስክንድርም የታየው እንደዚህ አይነት መንፈስ እንዴት ሊገለጽ ይችላል? አርበኛ መከታው ስለ አርበኛ እስክንድር እንኳን አይደለም እንግዲህ ትግል ተቀጣጥሎ ባለበት ሰዓት መጀመሪያ በአማራ ላይ ችግሩ ባንጃበበበት ሰዓት አማራ ታሪኩን ያድሳል ብሎ ነው የጀመረው።
ከዚህ ትግሉ ጀምሮ እንግዲህ አሁን ወደዚህ ወደ ህሉና ትግሉም ተተቀላቀለ ጀምሮ ሲወጣ ሲወርድ ሲለፋ የነበረበት አማራ ቤት እንዲኖረው ተቋም ድርጅት እንዲኖረው የታገለ አርበኛ ነው። በዚህ ውስጥ ብዙ አስተዋጽኦ አድርጓል። የተበታተነውን እንግዲህ ተቋም ካሁን ፊት ይታወቃል የነበረው ወደ አንድ በመሰብሰብ ነገር ግን አልሳካ ብሎ ቅድም ስላነሳ ነው ከአንድ ወደ ሁለቱ ሆኖ አሁን ደግሞ ሁለቱ ድርጅት ወደ አንድ ለመምጣት ከፍተኛ ጥረት አድርጎ ይሄ ድርጅት አንድ ሆኖ የአማራ ህዝብ መከራ የሚያቆምበትን ተቋም ለመፍጠር በጣም ከሁላችንም በላይ ነው የምለው ከሁላችንም በላይ አስተዋጽኦ አድርጓል። ምክንያቱም እንደሚታወቀው ያው የአፋሕድ ሊቀመንበር ወይም ሰብሳቢ ነበረና ይህ ደግሞ ሁላችንንም ወደዚህ ፊታችንን አዙረን ለዚህ ስራ በአግባቡ ለተቀም ብለን ሰርተን በአጭር ጊዜውን እንዲሆን የበኩሉን ለቴክኒካል ኮሚቴውም ሀሳቡን በማቅረብ መታ ያለብንን ነገሮች ሁላ እንድንተው አድርጎ ለዚህ ድርጅት በጣም ከፍተኛ አስተዋጽኦ አድርጓል ማለት ነው። ይሄ ተቋም ከተፈጠረ በኋላ ሁሉም ወደ አንድ ከመጣ በኋላ ወደ ፖሊት ቢሮ ያው የፖሊት ቢሮ ነው መጀመሪያ እንዲቋቋም እንትን ያለው ይሄ ትግል አንድ ሆኖ ማየት ብቻ ነው የምፈልገው። ይሄ ድርጅት አንድ ተቋም አንድ መርህ ፈጥሮ በአንድ መታገሉን ነው የምፈልገውና ስለዚህ ወደ ፖሊት ቢሮ ባልገባ ምንም አይነት ችግር የለም። በየትኛውም መንገድ በየትኛውም ሁኔታ ይሄንን ተቋም ላገለግል እኔ ፈቃደኛ ነኝ። ምክንያቱም እንዲፈጠር ይሄ ድርጅትም እንዲመጣ ትልቅ ድርሻም በመስጠቱ አሁንም ድርጅቴ ነው ተቋሜ ነው። ነገር ግን እንደ አንድ ግለሰብ የሚችለውንና ባለው ሁኔታ መስራት ደግሞ ይሄ ያው የግለሰብ ሁኔታ ነው የሚሆነው ምንም አይደለም። ስለዚህ ወደዚህ ወደ ፖሊት ቢሮ እንዲገባ ቀድሞውንም በእኛ ጫና ነበረ። ነገር ግን በሱ በኩል ፖሊት ቢሮ አመራርነትን የላሆኑ ለኔ ምንም አይሰራም። በቃ አመራርነቱ ምንም አይደለም። ዋናው ስራውን በየትኛውም ቦታ ሆነን ሰርተን ተቋሙን ተቋም ማድረግ ነውና የሚጠበቅብን በሚል አመራርነቱን ፍላጎት እንደሌለው ለኛም መሆን የለበትም ብዙ የሚመሩም አሉና እነኚህ ሰዎች ተካተው ይቀጥሉ በሚል ሐሳብ ሰጥቶን ነበረ። በእኛ በኩል ካለው ችሎታ ካለው የፖለቲካ ለብዙ ዘመናት እንግዲህ ይታወቃል ለብዙ አመታት ትግሎችን አድርጓል ብዙ ልምድ አለውና ከልምዱ አንፃር እንዲያግዘን እንዲያጠናክረን በሚል ጫና አድርገንበት ነበረ። ነገር ግን በሱ በአሁን ባለበት ሁኔታ እኔ በየትኛውም ቦታ ሆኜ መርዳት እችላለሁ ስላለ ያንን ነገር ያለ መቀበሉን ይሄን ደግሞ ለህዝብም ሌላ እንዳይመስል የሌላ የኩርፊያ ወይም ደግሞ የሌላ ነገር እንዳይመስል ያንን ያሳወቀበት ሁኔታ ነው። ይሄ ደግሞ በደብዳቤው ላይ ለኛም ባሳወቀበት ያው ይፋ የሆነበት መንገድ አለ። ህዝብ ደግሞ ይሄንን ማወቅ አለበት። እንደው ዝም ብሎ የጥላት አጀንዳ የጥላት ሁኔታ ዝም ብለው እንደፈለጋቸው የሚያራግቡት ሁኔታ አለ። ይሄ ደግሞ ያው ከአሁን ፊትም የመጣንበት እንደሆነ ይታወቃል። ነገር ግን በቀናነት በትህትና ነው ሁሉን ነገር የተደረገው። እዚህ ያለ የፖሊት ቢሮም ደግሞ በትህትና ነው ሁሉን ነገር የተቀበለው። እሱም በትህትና ነው ያቀረበው ማለት ነው። እንግዲህ አርበኛ መከታው ድርጅት መመስረት ብቻውን በቂ አይደለም። በእርግጥ ሲጠበቅ የነበረ ሁሉም በጉጉት ይህንን ቀን ለማየት ሲናፍቅ ነበረ። በመጨረሻም አግኝቶታል። ነገር ግን ድርጅት መመስረት ብቻውን ግብ ወይም የመጨረሻ ነው ተብሎ ሊወሰድ የሚችል አይደለም። ይህንን ማጽናት ይጠይቃል። በቀጣይ ፈተናዎች አሉ። እነሱም ፈተናዎች ለመጋፈጥ ያገዛዙ ሰራዊት ላይ በፖለቲካም ሆነ በወታደራዊ መስኮች ድል በማስመዝገብ የአማራን ህዝብ ነጻ ማድረግ በጥቅልም የኢትዮጵያን ህዝብ ካገዛዙ ጭቆና ማላቀቅ የሚችል ጠንካራ ድርጅት ለማድረግ ምንድነው አሁን የምንጠብቀው? ምን እያሰባችሁ ነው? እንደሚታወቀው አማራ ያው ብዙ ምሁራን አለው ብዙ ወታደራዊ ልምድ ያለው ኃይል አለ። ተቀናጅቶ የመስራት ሁኔታ ነበረ ያልተመቻቸው። አሁን ግን ሁሉም ምሁራኑም ጦር ጠበብቱም በአጠቃላይ በዚህ ቤት ተሰባስቦ አገዛዙ እንደሚታወቀው እኛ ጊዜ ሰጠነው እንጂ እኛ ተለያይተን ጊዜ እንዲገዛ አደረግነው እንጂ ወድቋል። አገዛዙ ከወደቀ ቆይቷል። ስለዚህ ይሄ ብዙም ጊዜ ይፈጃል ብዬ አላስብም። እንደሚታወቀው በዚህ 2-3 አመት ውስጥ አለኝ የሚለው ያገዛዙ ሰራዊት ፈርሶ ምንም ዜሮ ነው ያለው ማለት ነው። ያለው ይሄው ያማራ እንደሚታወቀው ያማራው ሆዳም ካድሪ ምናምን እንዲህ ይለፈልፋል እንጂ አገዛዙ ወድቋል። ደግሞ ያማራን ትግል የሚፈልጉት ያማራን አንድነት ሲጠብቁ የነበረው በየትኛውም ያማራን ትግል መቀላቀል የሚፈልገው አካል ደግሞ በቅርብ ጊዜ ይህንን ስርዓት እየጣለ እየለቀቀ ወደዚህ ወደ አማራው ቤት ይሰባሰባል ብዬ አስባለሁ። ስለዚህ በወታደራዊም በፖለቲካዊም ተቀናጅተን ተጠናክረን እንሰራለን። በስራም እናሳያቸዋለን። ስራችንን አይተው አካሄዳችንን አይተው ደግሞ በቅርብ ጊዜ ወደኛ እንደሚቀላቀሉና አገዛዙ እንደሚያበቃለትና እንደሚወድቅ ምንም ጥርጥር የለኝም።
ከሌሎች የኢትዮጵያ ኃይሎች ጋር ጨምሮ በቀጣይ ምን መደረግ አለበት? በመግለጫችሁ ላይም ጠቅሳችኋል። ከማን ምን ይጠበቃል? እንደው በመጨረሻ መልእክት ካላችሁ። መልካም። እንግዲህ የመጀመሪያው መልእክቴ ይህን ትግል ለሚደግፉና ይህን ትግል እየተከታተሉ ያሉ ይህንን ያገዛዙን አክቲቪስት ያገዛዙን አራጋቢዎች ጆሮ መስጠት የለባቸውም። አገዛዙ እንደሚታወቀው የተለያየ በሬ ወለደ የተለያየ የሚዲያ ግሪሳ አሰማርቶ ብዙ ሊያወራ ይችላል። ብዙ ቅዠቶች አሉ። ብዙ ቅዠቶች እነኛ ይህን ትግል የሚከታተሉ ሰዎች ጆሮ መስጠት የለባቸውም ብዬ አስባለሁ። አሁን መሬት ላይ መታገል ስላቃተው አክቲቪስቶችን እየገዛ በገንዘብ እያሰማራ ብዙ ወዳደሮችን እየቀጠረ ይህን ትግል ለማጨናነቅ በአየር ላይ ማለት ነው በአየር ላይ እንትን ለማለት ተንሰራፋበት ሁኔታ አለ። ለዚህ ደግሞ የአማራ ሕዝብ ይህንን ትግል ዳር መድረስ አለበት ብሎ ያመነውና እየተከታተለ ያለውን ይህ እንደዚህ አይነቱን የበሬ ወለደ እና ቅጥፈት ነው በሙሉ እየሰራ ያለውና ይህንን ነገር ጆሮ እንዳይሰጡት ትኩረታቸው ብቻ እዚህ ትግል ላይ እንዲሆን የሚል አንደኛ መልእክቴ ነው። እንዲሁም ከተለያዩ አጀንዳ የሚሰጣቸው ሁኔታዎች አሉ። የሆነ በትግል ውስጥ ብዙ ወራጆች ሊኖሩ ይችላሉ። ብዙ የሚንጠባጠቡ ሊኖሩ ይችላሉ። ብዙ ድራማዎችን ለመስራት የሚሞክርበት ሁኔታ አለ። ይሄ ትግል ባህሪ ነውና ነገር ግን አንዳንድ ከሌሎች አሁን ይህንን ትግል እንትን ለማለት የሚያስወጣበት አንድ የቀይ ባህር የሚያነሳቸው ነገሮች አሉ እና እነኚህ ላይ ምንም አይነት እንትን እንዳይል ምክንያቱም ባለፈው ወደዚህ ወደ አማራ ክልል ወረራ በተደረገበት ጊዜ ጌታቸው ረዳ በአማራ ሕዝብ ላይ ማወራረደው ሂሳብ አለ ብሎ ነበር። ዛሬ የት ነው ያለው? አብይ ጋር ነው ያለው። በአማራ ሕዝብ ላይ ሲሳለቅ የነበረው በአማራ ሕዝብ ላይ ሂሳብ አወራረዳለሁ ሲል የነበረው አካል ዛሬ ነው ያለው አብይ ጋር ነው ያለው ማለት ነው። ስለዚህ አንዳንድ እየተንጠባጠቡ አጀንዳ ለመስጠት ሰራዊታችንን ለማወናበድ የሚሞክሩ እንደዚህ አይነት የሚያነሱ አሉ። በእንደዚህ ሁኔታ የተጠመዱትን ጆሮ መስጠትና ትኩረት ማድረግ የለብንም። የአማራ ሕዝብ እንደ አማራ ለመዳን እንደ አማራ ተደራጅቶ ህልውናውን ማስከበር ስላለበት እዚህ ላይ ትኩረት ማድረግ እንዳለባቸው ሁሉም እንዲረዳና ይህንን ትግል እንዲደግፍ የሚል መልእክት ነው የማስተላልፈው። መሳይ እንግዲህ በቀጣይ ሂደቶች ስራዎች ገና አላለቁም። እነኝን እያስተካከል ሚዲያዎችም ሻፕ የሚይዙበት ሁኔታም ይስተካከላል ማለት ነው። ምክንያቱም ዝም ብሎ አንድን ነገር ለመስራት ወይም ዳር ለማድረስ ፈር መያዝ አለበት ብዬ አስባለሁ። የመሰለውን የተለያየ ነገር አጀንዳ እንትን ሊል ይችላል። ሆኖም ግን ትግሉ መስመር ይዞ በሚዲያውም በሁሉ በውጭ ያለው የዲያስፖራ አካላት ሁሉም ካሁን ቀደም የተለያዩ ነገሮች ሆነው ሊሆን ይችላል። ያንን ሙሉ በሙሉ እዚህ መሬት ላይ እንደሰራ ነው ሁሉም ይቅርታ መድረክ ተፈጥሯል። እኛ ጋር አሁን እዚህ ፖሊስ ስብሰባ ስናደርግ መጀመሪያ ስናውቅም ሳናቅም ያጠፋነው ነገር ሊኖር ስለሚችል መጀመሪያ ለህዝባችን ስንል ለህዝብ ቅድሚያ ሰጥተን ይቅርታ መባባል አለብን ብለናል። ስለዚህ በውጭም የተለያዩ አካሎች ሊኖሩ ይችላሉ። እነኚህም ወንድማማችነትን ፈጥሮ በእያንዳንዱ የተለያየ ቤት ሊኖረው ይችላል። የተለያየ ቤት ስል የእያንዳንዱ የራሱ የሆነ የሚንቀሳቀስበት የራሱ የሆነ ሚዲያ የራሱ የሆነ ለአማራ ህዝብ የሚታገልበት የተለያዩ ተቋማቶች ሊኖሩ ይችላሉ። እነኚህም ውስጥ ለውስጥ ተነጋግረው ይሄንን ትግል በአጭር ጊዜ መሬት ላይ ያመጣነውን ትግል እውንም ሆኗል ከዚህ በላይም ደግሞ የተሻለ እንዲሰራና እንዲሻገር የሚፈልገው ነገር እንዲሟላለት ይቅርታ በመጠየቅ ውስጥ ለውስጥ የራሳቸውን ስለሚያውቁት ምን ሲሰራ እንደነበር ስለሚታወቅ ይሄንን ነገር በአጭር ጊዜ ውስጥ ለውስጥ ይቅርታ ተጠያይቆ እንዳስፈላጊነቱም ደግሞ የራሳችን ተቋሙ በሚፈጥረው መድረክ የሚጠናቀቅና ወደፊት የሚመጣበት ሁኔታ ይኖራል ማለት ነው። በጥቅሉ ባጭሩ ያለኝ ይሄ ነው። ለአማራ ህዝብም ሆነ ለትግል ደጋፊዎቹ እንዲሁም ለመላው ኢትዮጵያ ለዓለም አቀፉም ማህበረሰብ ይሄንን ነው ማስተላለፍ የምፈልገው። መሳይ አመሰግናለሁ። አርበኛ መከታው ማሞ የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር፣ በድጋሚ እንኳን ደስ አላችሁ። በአንከር ሚዲያ ታዳሚዎች ስም ምስጋናችንን እናቀርባለን። እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ። ሰላም